ኢትዮጵያ ኪነ ጥበብ ላይ በሰራቸው ስራዎች የራሱን አሻራ ኑሯል። በቅርብ ዓለም አቀፍ ሽልማትንም አሸንፏል። ፊልሙ የዳካ ኮርት የ2025 ዓለም አቀፍ የአጭር ፊልም ፌስቲቫል ግራንድ ፕሪ ሽልማት አሸናፊ ሆኗል። አርቲስት ሱራፌል ተካ ለ36 ደቂቃዎች የሚዘልቀው አላዛር ፊልም ለምርጥ ዳይሬክተር የሚሰጠውን አባበከር ሳም ማካሃራም የተሰኘውን ሽልማት አሸንፏል። ዛሬ ጥበብን እንጂ ገንዘብን ያላለው እግረኛው ሱራፌልን በተመለከተ በማህበራዊ ሚዲያ ላይ አንድ ልብ የሚነካ ትዕይንትን አስተዋልን። ሱራፌል ወደ ስራ ለመሄድ በጥርፊያ ታክሲ ለመሳፈር ይሞክራል። የታክሲው ረዳትም ሞልቷል፣ በቃ ሞልቷል ይለዋል። ሱራፌል ደግሞ በእናትህ ቸኩያለሁ፣ ስራ ረፍዶብኝ ሲል ይማጸናል። ረዳቱም ትዕግስቱ በተሟጠጠ ስሜት ወግድልኝ አይነት ምላሽ ሰጥቶት ጥሎት እብስ ይላል። ያሳዝናል። ሱራፌል ምርጥ የጥበብ ሰው ነው። የሱራፌሉን ሁኔታ የተመለከቱ አክባሪዎቹ ለአርቲስት ሱራፌል ተካ የሚገባውን ክብር ያገኝ ዘንድ መኪና ሊሸለም ይገባል እያሉ ናቸው። መረጃውን ለአዶናይ አድርሱለት። አባመላ የሆነው አዶናይ ለሱራፌል ቻሌንጅ አስጀምሮ ከእግረኝነት ያውጣው የሚል ቀና መልእክትና ጥሪ አቅርበውለታል። ፖፑላር ኤሌክትሮኒክስ 500,000 ፎሎወር መድረስ ትፈልጋላችሁ ተብሎ ተነግሮኛል። ብዙ ሰዎች ሜንሽን አድርገውኛል። 500,000 ፎሎወር ከደረሳችሁ ለመቄዶንያ 1 ሚሊዮን ብር እንደምትሰጡም ሰምቻለሁ። ግን 500,000 ከሚሆን ለምን 1 ሚሊዮን አናደርገውም? በሁለት ቀን ውስጥ እስከ ማክሰኞ ያልቃል ብላችሁ ቻሌንጅ አውጥታችኋል። በሁለት ቀን ውስጥ 1 ሚሊዮን ፎሎወር ትደርሳላችሁ። ግን ለመቄዶንያ 1 ሚሊዮን ብር ይሰጣል። ከዛ ደግሞ ለትልቅ አንጋፋ አርቲስታችን ኩራባቸው ደግሞ አዲስ መኪና ይገዛል። ይህ የሚያስማማን ከሆነ አሁኑኑ መጀመር እንችላለን። ፖፑላር ኤሌክትሮኒክስ ኮሜንት ላይ ገብታችሁ ዝግጁ ነን ማለት ትችላላችሁ። አርቲስት ሱራፌል ተካ ከጎንደር እስከ ሙሉ ዓለም አዳራሽ፣ ከባህር ዳር እስከ አዲስ አበባ በርካታ ቲያትሮችን በመጫወት በብዙ ፊልሞች ላይ በመተወንና በቴሌቪዥን ድራማዎች በአድማጭ ዘንድ የሚታወቅ በተለይም የጌትነት እንየውን ድርሰት የሆነውን የቴዎድሮስ ራዕይ መሪ ተዋናይ ሆኖ በመጫወት ብቃቱን አስመስክሯል። ሱራፌል ተካ ዳግማዊ ቴዎድሮስን ሆኖ በመጫወት በባህር ዳር ሙሉ ዓለም አዳራሽና በኢትዮጵያ ብሔራዊ ቲያትር መድረኮች ላይ ተመልካቹን ከማስደሰት አልፎ የዳግማዊ ቴዎድሮስ ራዕይን ለትውልድ በማስተዋወቅ በኩል በአውሮፓና በሰሜን አሜሪካ በርካታ ግዛቶች ስራውን አቅርቧል። አርቲስት ሱራፌል ተካ የአንድ እናት ልጆች የበድሉ አቅጅራን፣ የዘመድ ምጥ፣ የአበራ መልኬን፣ መጢቃ፣ የጎይቶም ሀደጎን፣ ድብብቆሽ፣ የፍስሐም በላይ፣ ይማሙን፣ በላለ በልሃ፣ የግርማይ ከበደን፣ 9 ተኩል በጎንደር፣ በባህር ዳር ሙሉ ዓለም ባህል ማዕከል ደግሞ እርጉም ሐዋርያን፣ የታነቀ ድምፅ፣ ጎዳናው፣ የአንዱ ዓለም አባተ፣ ያጸደ ልጅን፣ ጥቁር ገመድ፣ የጌትነት እንየውን፣ የቴዎድሮስ ራዕይና የአሜሪካ ቪዛ የተሰኘ ቲያትሮችን ጨምሮ ከ40 በላይ አጫጭር ጭውቶችን ሰርቷል። ገመና፣ ሰው ለሰውና ደርሶ መልስ በሚባሉ ተከታታይ የቴሌቪዥን ድራማዎች ትወና በኢትዮጵያውያን ዘንድ ተወዳጅነትን ያተረፈ ነው። የኪነጥበብ ባለሙያ ትዳር ላይ ብዙ አይደለም እየተባለ ይወራል። አንተ ደግሞ ጀግና ባለ እንዴት ታያታለህ? እንዴት ትገልጻታለህ? የልጆች እናት አርቲስት ገበያነሽ ከአፄ ቴዎድሮስ ጀርባ እቴጌ ተዋበች አለች። ከጀግንነታቸው ጀርባ ከአፄ ቴዎድሮስ ጀግንነት ጀርባ እቴጌ ተዋበች አለች። ከኔ ትወና ጀርባ ደግሞ ባለቤት ያለች ጌቤት ያለች እና ባጭሩ ልገልጽልህ የምችለው ይሄንን ነው። በጣም ነው የምወዳት። በዚህ ላይ ደግሞ እንዴት አይነት ድንቅ ልጆች ሰጥታኛለች። ሁለት ወንድ ልጆችና ለኔ እንግዲህ ልዑል አለማየሁ የሰጠችኝ ገብቷል። እንደዛ ነው የማስበውና በጣም መወዳት፣ በጣም ማከብራት። በትዳራችን ውስጥ ራሱ አንድ ቀን የጸብ ነገር እንኳን ኖሮን አያውቅምና 16 ዓመታት በትዳር ኖረናል። ሱራፌል በኢትዮጵያን ፊልም ውስጥ ስም ካላቸው ተዋናያን አንዱ ሲሆን ዘቢግ ባልትና ላምባ በዓለም አቀፍ ደረጃ የተወነባቸው ፊልሞች ናቸው። በሀገር ውስጥ ከተወነባቸው ፊልሞች መካከልም ላሎምቤ፣ ኤማንዳ፣ አባይ ወይስ ቬጋስ፣ ጀግኖቹ፣ ህይወት በደረጃ፣ ባለስልጣኑ፣ አልበም፣ ውሳኔ ቁጥር 2፣ የባል ጋብቻ፣ ጸረ ሚሊዮን፣ አሜን፣ ሀገርሽ ሀገሬ፣ ፍቅር እስከ መቃብር እነዚህን ሲሰራ በብሔራዊ ቲያትር ቆይታው የተስፋዬ ገብረ ማርያምን ቶፓዝ፣ የውድነህ ክፍሌን ቅጥልጥል ኮከቦች፣
የጌትነት እንየውን የቴዎድሮስ ራዕይ፣ ሶስተኛው ችሎትን፣ የዳግማዊ ፈይሳን ቃቄ ወርዶት፣ የማንያዟል እንዳሻውን የፍቅር ማዕበልና እምዬ ብረቷን፣ የተስፋዬ ገብረ ማርያምን ሚስጥሩን ጨምሮ በማዘጋጃና ሀገር ፍቅር ቲያትር ቤቶች የጠለቀች ጀንበር፣ ጓደኛሞቹ፣ የዳዊት እንዝራን የመሳሰሉትን ተውኗል። ለማንኛውም የሱራፌልን ሁኔታ የተመለከቱ አክባሪዎቹ ለአርቲስት ሱራፌል ተካ የሚገባውን ክብር ያገኝ ዘንድ መኪና ሊሸለም ይገባዋል እያሉ ናቸው። እንግዲህ አዶናይ መረጃው ደርሶት ቻሌንጁን አስጀምሯል። ቻሌንጁንም ለፖፑላር ኤሌክትሮኒክስ አድርሷል። ካምፓኒው ቻሌንጁን ከተቀበለ በቅርቡ ሱራፌል ተካ የመኪና ባለቤት ይሆናል ማለት ነው። አቤት እንዴት ዋላችሁ? እግዚአብሔር ይመስገን። ደህና ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ምን ይጣ እንደው የሚበላ ካለ አለ? ምን አላችሁ? ሽሮ አለ፣ ቀይ ወጥም አለ። አረ አዎ፣ ቀይ ወጡን እስቲ አጭ። ቀይ ወጥ ይምጣ? አዎ ይምጣ እስቲ። አንድ ነው? አዎ አንድ ቀይ ወጥ ስንት ነው? 10 ብር። 10 ብር? አዎ ይሁን አምጪ። ስታመጪ ግን እንጀራው ላይ ደፍተሽ አምጪ። ማለት ደፍተሽ ማለት ምን ማለት ነው? እንደው ወጡን በሳህን እንዳታረጊ ደፍተሽ አምጪ። እንጀራው ላይ ወጡን አድርገሽ ማለት ነው? እሺ 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 እሺ። ይሄው የማን ምን ማለት ነው? ያንተ ነው? እኔ እኮ አሁን አዛ አይደለም እንዴ? አላዘዝከኝም እንዴ? አዝዤ ነበር ግን ሐሳቤን ቀይሬ። እንዴት ነው ሐሳቤን ቀይሬ? ልትወው ፈልጌ ካዘዝክ በኋላ ምን ብለህ ነው ልትወው የምችለው? ምግብ ቤት ሆኖ ገብተህ ያዘዝከው? እኔ እኮ አሁን ልትወው ልበላት እያልኩ ሳለ ቀልጥፈሽ አመጣሽው። አዘኸኝ አለ የጃም ጨበለኛ እኮ ደግሞ ወጡን ከላይ ላይ አድርጊ እኮ ነው ያልከኝ እኮ። ታዲያ አሁን አልበላም ካልኩኝ ማን ያስገድደኛል እንዴ? አዘህ ማን ይለቅሃል? የሚለቅሰው አለ እንዴ? አዘህ ዝም ብለህ ትወጣለህ እንዴ? ሆናችሁ ሆነ ከተሚ ሰው ስትባሉስ እንደው አሁን እኮ አልበላም አልኩኝ በቃ። አትልም አትችልማ። ወጥ አስደርገሃል አስቀርበሃል እንዴ? ማን ይለቅሃል? ቀልድ ነው እንዴ? እሺ ግድ የለም ብላው። እሺ አምጣ ብሩን ደግሞ ስንት ነው? አንተ ያማሃል እንዴ? ምን አይነት ሰው ነህ? 10 ብር ብለኸኝ እኮ 10 ብር ብዬህ እኮ እሺ አምጪ ብለኸኛል እኮ አይደል? እንደገና እንዴት ዋጋ ትጠይቀኛለህ? 10 ብር? አዎ 10 ብር ነው። አምጣ እንደውም 10 ብር ነው። አምጣ 9 ልብላው? 9 ምግብ ካስቀረብክ በኋላ ነው እንዴ አንተ የምትከራከረው? 9 ልብላው አልኩሽ። ምን አይነቱ ነው በእናታችሁ? እንደው ምን አይነት ነው ደግሞ? ለነገሩ ወጥ አስደረገ ዝም ብዬ አላነሳው። ብላ እሺ ብላ 9 ብር ደግሞ ቁጭ ታደርጋለህ። እሺ አይ ወይኔ አይ ሞቴ ተጣድፌ ነው እንጂ እኮ 8 በላው ነበር። አይ ወይኔ በስመ አይ ምን አንጠለጠለኝ እስቲ አሁን ከስር የ8 የምበላው እኔ ነበር። ወይም ቢበ በል እናቴ እንግዲህ ልሂድ ስራ አለኝ እናት አለ እጅ ሰጥበል ይሻለኛል። አይ አንቺ ደግሞ ስንቱን እጅ አሰጠሽ እኮ ይኸው ተሰብሮ ይመጣልሻል። እጅ ሰጥያለሽ ትፈውሽዋለሽ። አይ እጁ የተሰበረውን ያንተ ሚስት እኮ ታውቀኛለህ። ስብር ያለውን አጥንት ግጥም እያለ እጅ ሰጥ ነው ዋናው እጅ መስጠት። አልደርሽ ልምጣ የት ሰው ይኖረኛል? ሰው ይመጣል አረቀስለኝ አላወቅሽም አንቺ ምንድን ሰው እያየ ነው እኮ። አዎ ኧረ ማት ሰው ነው። ዓለም ሙሉ እኮ ነው የሚያየው። ዓለም ሙሉ? አዎ ዓለም ሁሉ ዓለም መጥቶ እኛ ቤት እኛ ልጅ ላይ ቆሞ እያየ አንቺ እየታየሽ ነው። ቀስ በይ እስኪ አንቺ እየታሰቀኝ እንጂ እንዴት ነው ነገሩ? እየታየን ነው። ማን ነው ነው ማለት ነው? በምንድን ነው እየታየን ነው? ሰው ሁሉ እያየን እኮ በምንድን ነው የሚያየው? በምንድን ነው? በዚህ በባል ነው ስሙ። በቴሌቪዥን አለ አንቺ ፋራ ፈርፋራ። አንተ ደግሞ እንደው አሁን አዲስ ቴክኖሎጂ መጥቷል እኮ ነው የምልሽ። አትቅበጥች። ምንድን ነው ነገርኛ አትልም። ይኸው ቴክኖሎጂ ተሰርበኛል እንዴ? ቁጭ ብለሻል። ይኸው ዝም በይ በዩቲዩብ
እንዴ ይቱ ከፈትክ እንዴ ከፈት ነው የጋራ ነው የጋራ የኔም ያንቺም ነው ይኸውልሽ አሁን እያዩሽ ነው እሺ ሰላም በያችሁ እሺ ሰላም በያችሁ እንዴት አላችሁ እንደምን ናችሁ እንግዲህ በየሳምንቱ ምን የመሰለው ቆንጆ ስራ ይዘን እንመጣለን ከእናንተ የሚጠበቀው ምንድነው ወጋ ነቀል ማረግ ብቻ ነው እንዴት ነገር እኔንም እኮ ፋር አረግሽ ሰብስክራይብ ማረግ አዎ እንደውም ልጅ ሲል ሰምቻለሁ ሼር ማለት ላይክም አለ እንግዲህ መተናነጣችሁ ውላችሁ ግቡ